በስተመጨረሻም እንግዲህ አቶ ተመስገን ጀግና ነው። ጀግንነቱን ሳላደንቅለት አላልፍም ማለት ነው። እናቴ ታዲያ ዛሬ ሲንቆራጠጥ ትሁት ነቃችበት። ምን እየሆነ ነው? ምንድነው እንደ ሌባ 10 ጊዜ የምትቃዣው? ሰላም አይደለህም እንዴ ስትለው ትሁት ምን ሆንኩኝ ችላት፣ አይ አላውቅም፣ ትደናገጣለህ። እኔም ቤት ደግሞ ልክ እንደ አዲስ ትቃኘዋለህ። ለሰርጋችን እንዲታደስ ብዬ ነው አደል እያለችው አውቃበታለች ማለት ነው። ታዲያ እድል ጋር ሄዶ እድልን ይኸውልሽ እኔ ካልፈቀድኩ በስተቀር የትም መንቀሳቀስ እንደማቺ ነግሬሻለሁ አይደል? አዎ ነግረህኛል። ስለዚህ ማዘር እንዴት ናቸው? ደህና ናት። ከዛ መውጣት ግን አትችልም አለችው። ስማኝማ የማዬ ሀብል ባለፈ ከአንገቷ ላይ የወሰዱትን እንድታመጣልኝ ፈልጌ ነበር አለችው። እሱም ታዲያ አረ ችግር የለው አመጣልሻለሁ፣ እንደምንም ብዬ ፈላልጌ ይዤ እወጣለሁ እሺ ብለው ሄደ። ከዛ በኋላ ተመስገን ደወልና አሁን መጥቶ ነበረ። ናቲ አሁን ደውሎ መጥቶ ነበርና ምን አለሽ? አይ እንደተለመደው ነው። እሺ ራስሽን ግን ጠብቂ አላትና ሄደ ማለት ነው እና ዘጋ። ታዲያ ተመስገን የትሁት ነገር ግራ ጋብቶታል። ትሁት በጣም ትደናገጣለች ምናምን ነገር ጸባይ ለመግዛት ትሞክራለች ማለት ነው። እና ተመስገንን ስታየው እሱ ደግሞ ለቀቅ ተወጥ ስላደረጋት በቃ ደንግጣ ግራ ተጋብታለች። ይሄ ሰው የእውነት ጠልቶኝ ነው ግን ነው ወይስ ምን እየሆነ ነው እያለች በጣም ግራ ተጋብታለች። ከዛ በኋላ እንግዲህ ናቲ ወደ ቤት ተመለሰ። የኔ ቆንጆ ናፍቀሽኝ ነበረ መጣሁ አይደል? ዛሬ ግን በሰላም ነው? እግር አበዛ፣ በጣም ተመላለስክ። ችግር አለ እንዴ? አረ ችግር የለም የኔ ቆንጆ፣ ትናፍቅኛለሽ፣ ለምን እንደሆነ አላውቅም። አሁንማ በቃ ብዙ ጊዜ ትናፍቅኛለሽ አላት። ይሆናል አለችው። ከዛ በኋላ እንግዲህ የአባዬን ሚስት ይዛ ወደ ቤት ተመለሰች። ከዛ እሱ ሲደውልላት እዛው ነው ያለ ነው፣ ሀብሉን አገኘሁት እኮ ሲላት እሺ ይዘና አለችው። ታዲያ ትሁቴ ሀብሉን ሌላ ቀይራ ሰጠችው። ደነገጠና ይሄ ነው እንዴ አላት። አዎ ምን ነው ደነገጥክ? አይ ይሄ ዘመናዊ ነው ብዬ ነው። ይሄን እንደዚህ አይነት ነገር ለሰርግሽ እኮ ስጦታ ልገዛልሽ ነው። እንደው ይነቃብኛል ብሎ እንኳን አለማሰቡ። ደግሞ ትሁትን ከረፋፍ ይላታል እኮ ከረፋፍ ሞኝ አላት እኮ ያኔ ሀብሉን ልታመጣለት ሄደች ጊዜ ማለት ነው። እና እሷ ግን ከሱ የበለጠች ቆቅ እየሆነች ነው። ከዚህ በኋላ ትሁት ማን እንደሆነች ለማወቅ እያንዳንዳችሁ ትቸገራላችሁ ብላለች። አሁን ትሁትን ትቀየርና ደግሞ ሌላ ካራክተር ነው የሚሰጣት፣ ኃይለኛ ትሆናለች። እና ቀይራ ያንን ኪስ ውስጥ አረገችና ሌላ ቀይራ ሰጠችው። ይዞ ሄደ። ሲክለፈለፈ እንግዲህ ሄደ ማለት ነው። ስሚ ነኝ እምልሽማ አባዬ አልመጣም እንዴ? አዎ አልመጣም። እንደ ሄዱ ናቸው። የት ነው የሄዱት? ስራ ብለው ነው የወጡት አይደል? በቃ ልሂድ እኔ ብሎ ውጭ ወጣና ለድል ደውሎ ስሚ ማዘር እንዴት ናት? ደህና ናት። ሀብሉን አገኘሁት እኮ። አገኘው? አዎ እሺ በቃ አሁን እመጣለሁ። አረ መሽቷል፣ አሁን አትምጣ። እዛው ናቸው አይደለ? አዎ እዛው ነን አለችው እድል። ከዛ በኋላ እሱ እዛ ቤተክርስቲያን ሄዶ ቤተክርስቲያኑ ሲዞር አላገኛቸውም። አባዬና ተመስገን ደግሞ እዛ ቤት ሄደዋል። ታዲያ እድል ልታሳየው ፍቃደኛ አይደለችም እና ሴትዮዋን እባክሽን ልጄ አላሳዝንሽም፣ በዚህ እድሜ እንደዚህ ጭብጥ ኩርምት ስል እባክሽን የኔ ልጅ እባክሽን ልለምንሽ፣ አይኗን ብቻ ልየው እባክሽ። አባባ አይተሃት አቅፋት ካልሳምጋት ምን ያደርግልሃል በሩቅ ብታያት። ስለዚህ ከእስከ 3 ቀን ሰው ማየት አትችልም አለች። ግን እዚሁ ቤት ውስጥ ናት። አባዬ ትሰማለች እኮ ስናወራ፣ ስለ ደከማት ተኝታ ነው እንጂ። ስለዚህ ቃል ገባልሃለሁ ከ3 ቀን በኋላ ታያታለህ አለችው። ከዛ እነሱ እንደዛ እያወሩ እያለ ናቲ ደወለ። ስሚ አንቺ የት ነው ያለሽው? ወደ ቤት ተመልሰናል። ምን? እኔ ሳልፈቅድ እንዳትንቀሳቀሽ አላልኩሽም እንዴ? ከዛ አባባ በቃ እርሶ ሂዱ፣ ተመስገን ይኸው እሱ እየመጣ ነው አሁን። ስለዚህ አባባን ከዚህ ጋር መሄድ አለባቸው። አልሄድም፣ እንደውም ሞቴን እመርጣለሁ እንጂ አልሄድም አለ አባዬ እኛን ሁላችንንም እዚህ ካየን ሌላ ችግር ይፈጠራል። ስለዚህ ሂዳን ታለው። አባዬ እንግዲህ የትም አልሄደም፣ ከቤቱ ጀርባ ቁጭ ብሏል ማለት ነው። ታዲያ አቶ ናቲ ሲክለፈለፍ መጣና ተመስገንን የትም እንዳትሄድ ምክንያቱም ችግር ሊፈጠር ስለሚችል አለች።
ከዛ ተመስገን እንግዲህ ከአባዬ ጋር ከጀርባ ተደብቀው ነበር። በኃይለኛው መጥቶ በራን ኳኳ። አቶ ናቲ ከፈተች። ጎሮሮዋን ይዞ እንግዲህ እድልን ምን ለማድረግ እየሞከርሽ ነው አንቺ? ምን ለማድረግ እየሞከርሽ ነው? ሲለቀቀኝ ገደልከኝ ስትል ናቲ ከኋላ መጣና እንግዲህ ወገባ ገዳውን ብሎ ደፋው ማለት ነው። ታዲያ አሁን ማን አሸነፈ? እኔ አሸንፍ ያለው ውድድሩን አልፍ ያለው ብሎ ሲዝናና አሁን ተመስገን አሸንፎ የአባዬን ሚስት አገኘ። ታዲያ ትሁት አሁን ምንድን የምትል ይመስላችኋል? የናቲ ውርደት ወጣ፣ ተዋረደ። ከዚህ በኋላ ትሁት እንግዲህ ምን እንደምታደርገው አላውቅም። በጣም ነው ትሁት ናቲ ላይ ኃይለኛ ሰው ትሆናለች፣ ትቀየርበታለች። ብቻ ብዙ ነገር እመኑኝ ማለት ነው። ወራት ታሰቃየዋለች አሁን እና ይሄ ሁሉ ጊዜ አባዬ ሚስቱን እንዳያገኝ እያደረገ የነበረው እንግዲህ እሱ መሆኑን ሁሉንም ነገር አባዬ ለትሁት ይነግራታል። ታዲያ ይሄንን ነገር አምና መቀበል ያቅታታል ለሷ። ስለዚህ ተመስገንም ደግሞ ለእድል እንግዲህ ቃል ገብቶላታል። አንቺ አባዬ ሚስቱን ካገኘ አንቺን እዚህ ጥለንሽ የምንሄድ መስሎች ከሆነ ተሳስተሻል። በፍጹም አንቺ እዚህ መቅረት የለብሽም፣ ከእሷ ጋር ትሄጃለሽ። አባዬ ደግሞ ለማንም ቤቱ ክፍት ነው፣ አብረሽ እዛ ትኖራለሽ። ከዛ አባዬ ሚስቱን አግኝቶ ከተረጋጋ በኋላ የአንቺን ቤተሰቦች ደግሞ እንፈልጋቸዋለን አላት ማለት ነው። እንግዲህ አሁን እድል እዛ ቤት ከሄደች ተመስገን ከእድል ጋራ ጥሩ ቀረቤታ ይኖረዋል። በዛ ሰዓት ደግሞ ትሁት እንግዲህ ጨርቋን መጣለው የማይቀር ነው ማለት ነው። በቅናት ግን በጣም ብዙ ችግር የሚፈጠራል። አሁን አለሜ ትመጣለች በሉ ብቻ ብዙ ነገር አባዬ እንግዲህ ናቲን ምን እንደሚያደርገው መገመት አይከብድም። እንግዲህ ናቲ ሶፋዎቹን ግልብጥብጥ አድርጎ ጠረጴዛውን ብቻ ያንን ሀብል ለመፈለግ ልክ እንደ ሌባ አንድ ጊዜ ተመስገን መጣበት፣ ደነግጦ ቆመ። ሁለተኛ ትሁት መጣችበት። እኔ የምለው ናቲ፣ አይ እዚህ ቤት ውስጥ ያልገባኝ ነገር ምን እየፈለግክ ነው? ባለፈው እኮ የሆነ ለአንቺ የገዛሁት እቃ ነበረ እዚህ ጠፍቶብኝ ነው። ምን አይነት እቃ? ለአንቺ የገዛሁት ሀብል ጠፍቶብኝ ነው። እውነት? አዎ ትሁቴ፣ አላየሽም? አላየውም። በቃ አባዬ ስሚኝማ፣ አባዬ የለም እንዴ? አዎ የለም፣ ስራ ብሎ እንደወጣ ሄዳል። ተመስገንም አዎ አብረን ይወጣ አልመጡም። እኔ ምልክ ዛሬ ደህና ነህ ናቲ? አዎ ደህና ነኝ። ምን ነው? አረ ደህና አትመስለኝም በጭራሽ። በጣም እኮ ነው የምትደናገጠው። ብቻ የሆነ የሆንከው ነገር እንዳለ ነው የሚሰማኝ። ምንም የለም አታስቢ አላትና እንግዲህ እየሮጠ ወጣ። ከዛ በኋላ ትሁት እንግዲህ አሁን መጠርጠር ጀመረች። ይሄ ነገር እውነት ነው እንዴ? እንዴት ነው ነገሩ እያለች ናቲ እውነት እንዳሉት አጭበርብረኸኝ ከሆነ እመነኝ፣ ዋጋ ትከፍላለህ። እመነኝ፣ እምለቅህ እንዳይመስልህ። ከዚህ በኋላ ምን ማድረግ እንዳለብኝ ራሱ እኔ ያውቃለሁ አለችው። ከዛ በኋላ እንግዲህ ናቲ ሲክለፈለፍ ወጥቶ ሄደ። ደቂቃ ሳይቆይ ደግሞ ተመልሶ መጣ። እኔ የምለው ዛሬ አልገባኝም፣ የሆነ የተለየ ነገር ነው ጸባይክ እያደረክ ያለው ነገር ምን እየሆንክ ነው አለችው። ትሁት ለምን እንደሆነ ባላውቅም ቶሎ ትናፍቅኝ ጀመር። እውነት? አዎ ትናፍቅኛለሽ። አይ ጥሩ ነው። ምን ነው? አረ ምንም፣ ግን አላቅም። ለማንኛውም መረጋጋት አለብሽ ትሁት። እኔማ ተረጋግቻለሁ፣ አንተ ግን ጤነኛ አትመስለኝም። የሆነ የተለየ ባህሪ እያሳየ ነው ሰሞኑን። በሰላም ያደርግልህ ለማንኛውም አለችው። ከዛ በኋላ ናቲ እንግዲህ ሄደ ማለት ነው ወደሚሄድበት። አባዬና ተመስገንም አባዬ ዛሬ ሚስትህን ታገኛታለህ፣ ለዚህ ደግሞ እኔ ቃል እገባልሃለሁ። ግን ይሄንን ሰውዬ ይሄንን እስስት ሰው የሆነ ነገር ማድረግ አለብን፣ አለበለዛ ግን ከባድ ችግር ይፈጠራል አባዬ። ምክንያቱም ደግሞ ናቲ አሁን ይህንን ነገር ካወቀ፣ ተመስገን ግን እያሸነፍክ ነው ውድድሩን አለው አባዬ። እንዴት አባዬ? ማለቴማ ውድድሩን እያለፍክ ነው። ትሁትን አየሃት? እኔም እኮ ገርሞኛል አባዬ፣ በጣም ተረጋግታለች። የእሷ መረጋጋት ደግሞ በጣም አስገርሞኛል አለው። ከዛ በኋላ አዎ ምክንያቱም አሁን አንተም ወደ ጥሩ፣ አረ እሷ ተረጋጋ እንጂ ለእኔ ምንም ችግር የለውም። ከዛ በኋላ እንግዲህ
ተመልሶ መጣ። አባዬና ትሁት አሁንም አንድ ላይ ቁጭ ብለው፣ አንተ ሰው ግን ጤነኛ ነህ ዛሬ? እንደው በሰላምህ ነው? እኔ የማውቀው ጉዳይ የለም፣ ግን የሆንከው ነገር እንዳለ ነው የሚሰማኝ። ምንድን ነው ነገሩ አለች። ከዛ በኋላ እንግዲህ አረ ምንም እንደው ዝም ብዬ እኮ ነው። አንቺ ትናፍቅኛለሽ፣ አረ 10 ጊዜ ትናፍቅኛለሽ አትበል ሰውዬ፣ ጤነኛማ አይደለም። የሆነ የተዛባብን ነገር እንዳለ ይሰማኛል። ለማንኛውም ተረጋጋናት። እንደዚህ በመሆን ነገሮች ይበላሻሉ እንጂ ነገሮች አይስተካከሉም አለችው። እንግዲህ አባዬ ይሄንን የማይረባ ሰውዬ ቀንዱን ብዬ እደፋዋለሁ፣ አዎ እደፋዋለሁ፣ እገለዋለሁ ሲል እንግዲህ አባዬ ውሳኔውን አሳወቀ ማለት ነው። ከዛ አባዬ ሁሉም ጊዜ ያለው ይደርሳል። አሁን አንተ ሚስትህን አግኛት። ሚስትህን ካገኛት በኋላ እኔ ራሴ ምን እንደማደርገው መገመት ይከብድሃል። አንተ ብቻ ከሚስት ጋር ተገናኝ፣ ከዛ በኋላ ሁሉም ይደርሳል አለው አባ እናቲ ተመስገን ማለት ነው። የኔ ልጅ እኔ ለሰዎች ክፉ ነኝ እንዴ? ቆይ እንዴት እንደዚህ ያደርገኛል? ለምን? ቆይ ከዛ አባዬ አንተ ለማንም ክፉ ሰው አይደለህም። ክፉ ብትሆንማ ቤትህን ከፍታ አታስገባንም ነበር ሁላችንንም። ግን አንተ በጣም መልካም አባት ነህ። ተዋቸው፣ ሁሉም የእጃቸውን ያገኛሉ። አሁን መስሏቸው ነው። ከዛ በኋላ እንግዲህ ግንባሩን ብዬ ደፋዋለሁ። አባዬ ተረጋጋ ስል ሚስትህን እስከምታገኝ መረጋጋት አለብህ፣ አለበለዚያ ነገሮች እንዳሰብናቸው አይሆኑም። አባዬ በእናትህ ተረጋጋ ብሎ አባዬን አረጋጋው። ናቲ ተመስገን ማለት ነው። እንግዲህ ትሁት አሁን በጣም ግራ ተጋብታለች። ግራ የጋባት ነገር ደግሞ የናቲ ሁኔታ። እውነትም እንዳሉት አጭበርብረኸኝ ከሆነ እመነኝ የተወለድክበትን ቀን ነው የማስቆጥር አቶ ናቲ፣ እንደዚሁ የመለቅ መስሎ ከሆነ ተሳስተሃል እያለች ነው ማለት ነው ትሁቴ። እንግዲህ ትሁት አሁን ናቲ ላይ ትቀለበስበታለች፣ ታሰቃየዋለች፣ ብቻ ብዙ ነገር። ስለዚህ ዋጋውን ማግኘት አለበት ናቲ ተብዬው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አቶ ናቲ በስተመጨረሻም ውርደቱን አገኘ ማለት ነው። ውርደት አታዋርደኝ ማለት ይሄ ነው በእውነቱ። ፈጣሪ ከእንደዚህ አይነት ውርደት ይጠብቃችሁ። እኔ እሱ ሲዋርድ ማየት እንዴት እንደናፈቀኝ በእውነቱ ነው።